እሺ ይላል። አንተ በምን ምክንያት ነው ይህ ስጦታ በሆኑ እምቢ የምትለው? ድርጅታችን ያቀረበልህ ያበረከተልህ መጋዘን ነው ብሎ ነው ሊያሳምኑት የሞከሩት የነበረው። ግን በመጨረሻ ውድ ቤተሰቦቼ ያ ነገር ፈርሞ ያወጣው ልጅ ሲጠየቅ ጊዜ የእሱ ዋና አላቃ የተባለው ማለት ከእድሜ በታች ያለውን ሰራተኞች የሚቆጣጠር ሰውየው እንደሆነ ተሰምቶ ነበር። እሱን ደግሞ ሰሞኑ ስራ እንዳቆመ ነው የተሰማው። የት ይሂድ የት ይግባ ምን ያድርግ ምን የሚታወቅ ነገር የለም። ስለዚህ እሱ ስራውን ሰርቶ ነው እንትን ውስጥ የገባው ነበረው። ራሱ ብሩ ተቀብሎ ከሚስቱ ከወንድሙ ጋር ተመካክረው ነው እየጠፉት የነበረው። ግን ያንዳንዱ ነገር እነሱ ሆን ብለው ኤርሚያስን እስር ቤት ሊከቱት ነው የነበረው። ይህን ያደረገ ሰውየው በእርግጥ እስካሁን የተገኘ ነገር የለም። ግን ሚስቱና ወንድሙ በቁጥጥር ስር ውለዋል። እንኳን ደስ አላችሁ። እነሱ ይህን ያደረጉት ኤርሚያስን እስር ቤት ሊያስገቡትና ወንጀለኛ ሊያደርጉት ነበረ። ግን የእውነት የሚጓዝ ሰው እውነትን የሚሰራ ሰው አላህ ጥሎ አይጥለውም። ስለዚህ ሀቀኛ ስለሆነ በሀቅ መንገድ ላይ ስለሚጓዝ መቼም ቢሆን ፈጣሪ ጥሎ አልጣለውም። እነሱ ግን ሴራቸው አስሎባቸው ነበር። እሱ ለእውነት ስለቆመ ትክክለኛ ነገር ስለሚሰራ ሰው መኖር አለበት፣ ማንኛውም ሰው ወንጀል መስራት የለበትም ባለውን ነው ይሄ ነገር አዘጋጅቶ የጠበቁት የነበረው። እነሱም ግን ታዘቡ ነው። አያችሁት? በክሩማቸው ውስጥ በነበልባል ሚዲያ ክሩም ይሁን በነስራይንም ሚዲያ ይሁን ሰራተኞችን የወዳዳሪ የሆኑ ሰራተኞች አሉ። ለጥቅማቸው ብቻ የሚጓዙ ብር ካሳየዋቸው ማንኛው ሰው ትላንት አብረን በልተናል አብረን ጠጥተናል እስኪ ይሄ ነገር ማድረግ የለብንም ብለው እንኳን ከህሊናቸው ጋር ሳይማከሩ ብር ካሳየዋቸው ይክዷቸዋል። ስለዚህ ያ ነገር ኤርሚያስም እንደዛ ነው ያደረገው ነበረው። የክሩሙ ዋና ኃላፊ አድርጎ የሰጠው ነገራቶችን የሚቆጣጠር ያንዳንዱ ነገር መረጃ የትገባ እየተወጣ እንዴት ሆነ ማን ምን ጋር ይሰራ ነው ብሎ የሚቆጣጠር ሰውየው ነው ኤርሚያስን አሳልፎ የሰጠው ነበረው። ለማን ነው አሳልፎ የሰጠው ምትሉን ከሆነ ኤርሚያስን የሚከታተላቸው ሰዎች፣ ወንጀል የሰሩ ሰዎች፣ በጣም በወንጀል የተጨማለቁ ሰዎች አሉ። እነዛ ሰዎች ናቸው ኤርሚያስን ለማጥፋት የሚሞክሩት። በቃ ሆነ ብሎ ይከታተሉት ነበር። ብን ቢከታተሉትም ኤርሚያስን ለማግኘት ምንም አይነት እድል አላገኙ ነበር። ከዛ ዞሮ በሰራተኛው መጡበት። ሰራተኞቹ ብር በኃይለኛ ተከፍሎት ኤርሚያስን እንዲያስወግድ ወይም ኤርሚያስን በሱ ስም ወንጀል ተሰርቶ እስር ቤት እንዲገባ፣ እስር ቤት ከገባ በኋላ የነዛ ወንጀል የሰሩ ሰዎች እስር ቤት የታሰሩ ስላሉ በእነሱ እጅ እንዲጠፋ ነው ያደረጉት የነበረው። በዛ ተስማምተው ነው ያ ሶስቱ መጋዘን በኤርሚያስ ስም ተፈርሞ የወጣው ነበረው። ያ መጋዘን ምንድነው ብትሉኝ በጣም ወንጀል የሚሰራበት ፎርጂት ብር የሚታተምበት ብዙ ወንጀለኞች ማለት ንብረታቸው ተቀምተው ለህግ አካላት እንዳይናገሩ እዛ ቦታ መጥቶ ሰው የሚታገትበት ብዙ ወንጀል የሚሰራበት መጋዘን ነው ተባለ። ያ መጋዘን ነው ፖሊስ በጣም በጥብቅ ይፈልገዋል። ማን ነው መጋዘኑ? ከየት ነው የመጣው? እንዴት በሰው ህይወት ላይ ይጫወታሉ? ስለዚህ ፖሊስ እያንዳንዱ ነገር መረጃ ስለሚሰበስብ መጀመሪያ የእነሱ ማንነት እንዳይታወቅ ነው በኤርሚያስ ስም ያደረጉት የነበረው። ግን ምን ጊዜም ቢሆን እናንተ ለእውነት የምትሰሩ ከሆነ እውነተኛ ሰዎች ከሆናችሁ ፈጣሪ ጥሎ አይጥላችሁ። ኤርሚያስ ምንም የሚያውቀው ነገር የለም። እንዳያችሁ ትናንት እኔ ምንም የማውቀው ነገር የለም። የምን መጋዘን ነው? እኔ ምንም አይነት መጋዘን የለኝም። የገዛሁት መጋዘን የለኝም። የተከራየሁት መጋዘን የለኝም። እኔ የፈረምኩበትን መጋዘን የለኝም። ከየት የመጣ ነው ብሎ ሲጠይቃቸው እኛ እናቅም፣ እኔ የማውቀው ነገር የለም፣ አላቃይ ነው ያዘኝ ነገር ሰራሁኝ ነው ያለው ነበረው። አስቡት። ይሄ ሰራተኛ ሁሉ ነገር ሂዳምጣ እቃ እዛ ውሰድ ይባላል። ግን ያንን የሰው በላይነት ስላለበት ነው ሲያዘው ሁሉ ነገር የሚያመጣው እንጂ ኤርሚያስ ለመጉዳት አልነበረም። ኤርሚያስ ለመጉዳት የተነሳው ደግሞ ከኤርሚያስ በታች ሰራተኞችን የሚቆጣጠር ያው ሁሉም ቦታ የትኛው ድርጅት ዋና ባለቤት አለ። ከዛ በኋላ ምክትል ሰራተኞችን ንብረት እንዴት ወጣ እንዴት ገባ ማን ምን ይሰራል ምናምን የሚቆጣጠር ይወጣል። የትም ቦታ አንድ ኃላፊ ተደርጎ ይቀመጣል። እንደዛ የተደረገ ነው ዛሬ ኤርሚያስን የሸጠው፣ ኤርሚያስን አሳልፎ የሰጠው።
በስሙ ወንጀል የተሰራበትን መጋዘንን ኤርሚያስ እንደፈረመ አድርጎ ያወጣው። ስለዚህ የኤርሚያስ ወይም የነበልባል ድርጅት እቃ እዛ መጋዘን ውስጥ ገብቶ የተቀመጠው እውነት ይሄ መጋዘን በኤርሚያስ ስም አለ ብሎ ፖሊሶቹ እንዲያምኑ ነው። ከስር ሂደው እያንዳንዱ ነገር ሰራተኞቹም እዛ ሂዶ እንዲሰሩ፣ እቃዎችን እንዲረትቡ፣ እቃዎችን እንዲያስተካክሉ፣ እዛ ሂዶ አንዳንድ ዶክሜንቶችን እንዲሰሩ ያደረጓቸው። አያችሁ፣ ወንጀል የሚሰራ ሰው ሁሌ በወንጀል የተጨማለቀ ህይወት ነው የሚሰራው። ሁሌ በወንጀል የተጨማለቀ ህይወት ነው ያለው። አንድ ቀን እንኳን ደስ ያለው ህይወት ኑሮ ማያውቅም፣ በቃ ሁሌ። ስለዚህ ዛሬ በተሰራው ጉዳይ ላይ እያንዳንዱ መረጃዎችን ወጥተዋል። ምን ጊዜ ለእውነት የምትቆሙ ከሆነ እውነተኛ ሰዎች ናቸው። ለውሸት የሚቆም ሰው ሁሌ ይዋረዳል። ግን ኤርሚያስ እውነተኛ ሆኖ ከልዑል ጎን ሆኖ ስለሚሰራ እያንዳንዱ እውነት ወጥተዋል። ዋና ባለቤት የተባለው ከኤርሚ ምክትል ሆኖ የሚሰራው እስካሁን አልተገኘም፣ ተደብቆ ነው ያለው። ግን ወንድሙና ሚስቱ አግዘውት በዚህ ስራ ላይ እየሰሩ ነበረ። እነሱ ግን ተይዘዋል። በጣም ደስ የሚለው ነገር እነሱ ተይዘዋል። የእሱም ነገ ከነገ ወዲያ ተይዞ የእጅ ያገኛል። ለምን እንደዚህ እንዳደረጋችሁ ሲባሉ በቃ እሱ እስር ቤት ለመግባት ብቻ ስለፈለግን ከሀገር እንድንወጣ ብዙ ብር ተከፍሎናል፣ ሀገር ውስጥ መኪና እንድንገዛ ብር ተሰጥቶናል። ስለዚህ ለምንድን ነው ውድ ቤተሰቦች እንደዚህ ነገር የሚደረገው? ለምን? ምን በተደረገ? ምን ባደረገ? ለምንድን ነው እውነት ስለሰሩ፣ አገራቸው ስላገዙ፣ ለሀገራቸው ስለቆሙ በዚህ ልክ በእነሱ ላይ ለምንድነው ግፍ የሚሰራው? አስቡት። ዛሬ ከኤርሚያስ ጎን ሆኖ ስለሰራ እንደዚህ ነገር ለምን አደረጋችሁ ብሎ ጥያቄ ሲጠይቃቸው በረከትን ብር እንስጥህ፣ እኛ ተፋታን፣ ብር እንስጥህ፣ ህይወትህን የሚለውጥ ነገር እኛ እንስጥህና ከዚህ ስራ ውጣ፣ የኤርሚያስ የሚከፍልህ ደሞዝን ምንም አይጠቅምህም፣ ህሊናህን ሽጠህ መኖር አለብህ ነው ያሉት። ግን እሱ ህሊናው ሽጦ የሚኖር ሰው አይደለም። ህሊናው ሽጦ የሚኖር ጋዜጠኛ አይደለም። ምን ጊዜ ቢሆን ቢቸግረውም ቢደላውም ከወንድሙ ጎን ሆኖ ካለበት ችግር ያወጣዋል እንጂ እንደናንተ ለሆድ አዳር ብሎ የሚክድ ሰው አይደለም። እና በዚህ ጉዳይ ላይ ባለቤት የተባለችዋ እውነቱ ስላወራች፣ እውነቱ ስለተናገረች እንዴት እንዳረጋት ያው ቀንጨባ አድርጌ ቪዲዮን አስገባላችኋለሁ፣ ታያላችሁ። ለምንድነው የተናገርሽው? ለምን አዋራሽን? ለምን እንደዚህ ያደረግሽ? እኛ ላንቺ ብለን አይደለም ወይ ይሄን ያህል ዋጋ የምንከፍለው? ላንቺ ብለን ወረቀት እየተራወጥን አይደለም? ኤርሚያስን እስር ቤት ከተውት እነሱ ከሀገር ሊወጡ ነው የወሰኑት። ወረቀታቸው በሙሉ ጨርሰዋል፣ ከሀገር ወጥተው ሊኖሩ። ምክንያቱም እነዛ ወንጀል የሚሰሩ ሰዎችን ኤርሚያስን በጣም በጥብቅ ስለሚፈልጉት ብር በኃይለኛ ነው የተከፈላቸው። በጣም በኃይለኛ ብር ተከፍለዋቸዋል። ስለዚህ ሁለቱም ወንድማሞችና የአንዱ ሚስት ነው የተካፈሉት። እህት ተብዬዋ ናት ሚስጥሩ እንዲወጣ ያደረገችው። ስለዚህ እሷ ሳይሆን ፈጣሪ ነው ይሄ ጉድ እንዲዘረገፍ ያደረገው። ለምን ብትሉኝ ኤርሚ እውነት የሚሰራ ጋዜጠኛ ነው። ከማንም ሰው ምንም የሚቀበለው ነገር የለም። እውነተኛ ጋዜጠኛ ነው። ለማንም ማንም ገንዘብ ሊነካም አይፈልግም። እውነት ምሰሩ ከሆነ ሁሌ አሸናፊ ናቸው እንጂ ተሸናፊ አይደላችሁ አይደል እንዴ? ስለዚህ ሰዎቹ ስለተያዙ እያንዳንዱ ሚስጥር ስለወጣ ይሄ በሙሉ ኤርሚን ለመያዝ ኤርሚን እስር ቤት ለመክተት ኤርሚንን ያልሆነ ወንጀል ውስጥ ወጥመድ ውስጥ የሚከቱት እንደሆነ ስለተሰማ እኔ በጣም ነው ደስ ያለኝ። ምክንያቱም እሱ ደንግጧል። በስምህ እንደዚህ አይነት ነገር አለ እንደዚህ ነገር አለ ብሎ ሲናገሩ ጊዜ ማያውቀው ነገር ስለሆነ በጣም ደንግጦ ነበር። ስለዚህ ውድ ቤተሰቦቼ ኤርሚያስን እንኳን ደስ አለህ በሉት። ምክንያቱም እነዚህ ምቀኞችን ያንዳንዳቸው ለእጃቸው ስላገኘው እነሱ ያሰቡት እስር ቤት እነሱ ስለተወረሩበት እኔ በጣም ደስ ብሎኛል። ውድ ቤተሰቦቼ ክፋት የሚያስብ ሰው ራሱ ላይ ነው ጉድጓድ የሚቆፍረው እንጂ ሰው ላይ አይደለም። ኤርሚያስ ለእውነት ስለቆመ ነው እነሱ ይሄ ነገር ያሰቡት የነበረው። ያሰቡትን ራሳቸው ላይ ተገልብጠዋል።
ምን ጊዜ እውነተኛ ሆኖ የሚሰራ ሰው አላህ ጥሎ አይጥለው እላችኋለሁ። ውድ ቤተሰቦቼ ባላችሁበት ሰላማችሁን ይብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ የሆናችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ እንገናኝ።